አሁን የተጻፈልን ደብዳቤ አይደለም፣ የተላከልን ደብዳቤ አይደለም። ራሱ ዋናው የደብዳቤው ባለቤት በክብሩ በእኛ መካከል ተገልጧል። ጩኹና አሜን በሉ እስቲ። ወደ ክብሩ ክልል እንደገባችሁ እንዳያችሁ ራሳችሁንም ይዛችሁ ወደ ክብር ክልል ግቡ። የመጣ ያለው የክብሩ ኃይል ከባድ ነው። ከባድ ክብር ነው። የተለቀቀው ክብር ከባድ ነው። ስራ ሊጀምር ያለው ክብር ከባድ ነው። ስለዚህ በጥንቃቄ በክብሩ መንገድ ላይ ላያችሁት ክብር እንደተመለከታችሁ ክብር ራሳችሁን አዘጋጁ። ሁለተኛ ቆሮንቶስ ምዕራፍ 3 እናወጣለን። እንደዚህ ይላል፣ በክርስቶስም በኩል ወደ እግዚአብሔር እንዲህ ያለ እምነት አለን። ብቃታችን ከእግዚአብሔር ነው እንጂ በገዛ እጃችን እንደሚሆን አንዳችን እንኳን ልናስብ ራሳችን የበቃን አይደለንም። ቁጥር 6 እርሱም ደግሞ በመንፈስ እንጂ በፊደል ለማይሆን ለአዲስ ኪዳን አገልጋዮች እንሆን ዘንድ አበቃን። ፊደል ይገላልና መንፈስ ግን ሕይወትን ይሰጣል። ዳሩ ግን የእስራኤል ልጆች ስለዚህ ስለተሻረው ስለፊቱ ክብር የሙሴን ፊት ትኩር ብለው መመልከት እስኪሳናቸው ድረስ ያ በፊደላት በድንጋዮች ላይ የተቀረጸ የሞት አገልግሎት በክብር ከሆነ የመንፈስ አገልግሎት እንዴት ይልቅ በክብር አይሆንም? የኩነኔን አገልግሎት ክብር ከሆነ ይልቅ የጽድቅ አገልግሎት በክብር አብዝቶ ይበልጣልና። ደበታችሁን ክፈቱና ይበልጣልና በሉ እስቲ። ያ የከበረ እንኳ እጅግ በሚበልጠው ክብር ምክንያት በዚህ ነገር ክብሩን አጥቷልና። ያ ይሻር የነበረው በክብር ከሆነ ጸንቶ የሚኖረውማ እጅግ ይልቅ በክብር ሆኗልና። እንግዲህ እንዲህ ያለ ተስፋ ካለን እጅግ ገልጠን እንናገራለን። እስቲ ገልጠን እንናገራለን በሉ እስቲ። ሃሌሉያ። የዚያንም ይሻር የነበረውን መጨረሻ ትኩር ብለው የእስራኤል ልጆች እንዳይመለከቱ በፊቱ መጋረጃ እንዳደረገ እንደ ሙሴ አይደለንም። ነገር ግን ሐሳባቸው ደነዘዘ። ብሉይ ኪዳን ሲነበብ ያ መጋረጃ ሳይወሰድ እስከ ዛሬ ድረስ ይኖራልና በክርስቶስ ብቻ የተሻረ ነውና። ነገር ግን እስከ ዛሬ ድረስ የሙሴ መጽሐፍት በተነበበ ጊዜ ሁሉ ያ መጋረጃ በልባቸው ይኖራል። ወደ ጌታ ግን ዘወር ባለ ጊዜ ሁሉ መጋረጃው ይወሰዳል። ጌታ ግን መንፈስ ነው። የጌታ መንፈስ ባለበት በዚያ አርነት አለ። እኛም ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስተዋት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን። ጩኹና ከክብር ወደ ክብር እንለወጣለን በሉ እስቲ። ሃሌሉያ። አጠገብ ያለውን ሰው ጨበጥ አድርጉና ከክብር ወደ ክብር ትለወጣለህ በሉ እስቲ። የሚከለክል ነገር አይኖርም፣ ከክብር ወደ ክብር እንለወጣለን። የሚጋርድ ነገር አይኖርም፣ ከክብር ወደ ክብር እንለወጣለን። የሚቋቋመን አይኖርም፣ ከክብር ወደ ክብር እንለወጣለን። ጩኹና ከክብር ወደ ክብር በሉ እስቲ። ሃሌሉያ። ኢየሱስ ለዘላለም ጌታ ነው። ኢየሱስ ክርስቶስ ያድናል። ስለዚህ ዛሬ በእግዚአብሔር ፊት ሆነን እንድንሰማ እግዚአብሔር በመንፈሴ ያስቀመጠው አንድ እውነት አለ። ይህ እውነት ምንድነው ካላችሁ ክብሩን ያየ ትውልድ። ኢየሱስ ጌታ ነው። አጠገብ ያለውን ሰው ክብሩን አይተሃል በሉ እስቲ። ዛሬ አይቻለሁ ወይ ብሎ የሚጠራጠርም ሰው ካለ በእምነት እናገራለሁ፣ እኛ ክብሩን ያየን ትውልድ ነን። ኢየሱስ ለዘላለም ጌታ ነው። ጩኹና እስቲ ክብሩን አይቻለሁ በሉ እስቲ። ዛሬ ወደድንም ጠላንም ያየነውን ክብር አውቀን እንሄዳለን። ይህ ክብር ደግሞ ከኛ ጋር ይቀጥላል። እስቲ ጩኹና ክብሩን አይቻለሁ በሉ እስቲ። ኢየሱስ ለዘላለም ጌታ ነው። አሁን ባነበብንበት ክፍል ላይ አንድ ነገር እንመለከታለን። ይህ ክፍል የሚናገረው የብሉይ ኪዳንንና የአዲስ ኪዳንን በአዲስና በብሉይ ኪዳን የተገለጠውን ክብር ያነጻጽራል። የብሉይ ኪዳንም የአዲስ ኪዳንም ባለቤት አምላክ እግዚአብሔር ነው። ነገር ግን በሙሴ በኩል የነበረው ክብር ያን ጊዜ ምን ያክል እንዳንቀጠቀጠና በክብሩ ኃይል የተነሳ ምን ያክል ስራ እንደተሰራ ቃሉ ይናገርና ነገር ግን ብሎ እኛ ጋር ሲመጣ ይህ ደግሞ ይሻላል ይላል። ደግሞም ይበልጣል ነው የሚለው። አንድ ነገር ልንገራችሁ፣ በሚበልጠው ክብር ክልል ውስጥ ገብተናል። ኢየሱስ ጌታ ነው።
በሚበልጠው ክብር ክልል ውስጥ እግዚአብሔር አስገብቶናል። በዚህ ክብር ውስጥ እያለን በብዙ የሚዋጋውን ተዋጊ እያየን የደከምንበት ምዕራፍ ከዚህ ቀን ጀምሮ ከጉያችን ይቆረጣል። ጩሁና እስቲ ይቆረጣል በሉ እስቲ። ሃሌሉያ። ክብሩን ያየ ትውልድ መጀመሪያ የሚያልፍበት ጎዳና ልንገራችሁና ወደሚቀጥለው ገባለሁ። ክብሩን ያየ ትውልድ በመጀመሪያ የሚገባው የውርደትን መንገድ ይገባል። የተረጋገጠ እውነት በማይመች መንገድ ላይ ይገባል። ነገሮች በሚያስቸግሩበት ምዕራፍ ይገባል። ክብሩን ያየ ትውልድ ምክንያቱም ለየት ያለ ነገር ስለሆነ ለየት ባለ መንገድ እግዚአብሔር ስለሚመለከተው የመጀመሪያውን ምዕራፍ የውርደት ምዕራፍ ያደርግለታል። በማይታመን መንገድ መጀመሪያ ይመራዋል። በሰው ሁሉ ዘንድ መጽሐፍ ቅዱስ ትንቢተ ኢሳይያስ ላይ እንደሚናገር እንድንወደው ዘንድ መልክና ውበት አልነበረው። አያችሁ፣ ከመልክና ከውበት ጀምሮ እግዚአብሔር አምላክ ክብሩን ያሳየው ትውልድ በመጀመሪያ የሚያልፈው በዛ መንገድ ነው። በሚሆነው ነገር ሁሉ ምልከታና እይታ ውስጥ አይገባም። የሚከለክለው አንድ ነገር ነው፣ ያየው ክብር እየለየ ስለሚሄድ። ኢየሱስ ክርስቶስ ጌታ ነው። እስቲ የተለየ ክብር አለ በሉ እስቲ። ክብሩን ካያችሁ አስቀድማችሁ ያያችሁት ክብር የሚያደርገው ነገር በፈተና ምዕራፍ ነው የሚመራችሁ። ምክንያቱም የታየው ክብር ከዚህ ዓለም ስላይደለ ከመለኮት ዓለም ላይ የተላከ ክብር ስለሆነ ሰማይ ሰማያትን ሰንጥቆ የመጣ ክብር ስለሆነ ልዩነቱ ከምድር ጋር ሰማይ ከምድር ከፍ እንደምን ታላቅ ልዩነት ስላለ የመጀመሪያው ምዕራፍ በምድር ላይ ያለውን ሰው የራሱን ክብር ሲያሳይ ከምድር የሚለይበትን የመጀመሪያው ምዕራፍ ያሳይና ነገሮች ሁሉ እየተለዩ ብቻውን ያቆሙታል። ነገር ግን ደስ የሚል ፍጻሜ አለ። ከከበረው ጌታ ጋር በክብር ይነጠቃል። ሃሌሉያ። በዚህም ዓለም ላይ የሚከብርበት ጊዜ ይመጣል። ላለፈውም ክብር ደግሞ እግዚአብሔር አጭቶ ስላለ ወደዛኛው ክብር ክልል ውስጥ ይገባል። ኢየሱስ ክርስቶስ ጌታ ነው። እንዳለን አንድ ከእግዚአብሔር ቃል ወደ ማቴዎስ ወንጌል እንሂድና እንደዚህ ይላል። ማቴዎስ ወንጌል ምዕራፍ 13 ላይ ከቁጥር 17 የእግዚአብሔር ቃል እንደዚህ ይላል። ከ16 ጀምሬ ላንብብ። እናንተ ግን አይኖቻችሁ ስለሚያዩ ጆሮቻችሁ ስለሚሰሙ ብፁዓን ናችሁ። እውነት እላችኋለሁ ብዙዎች ነቢያትና ጻድቃን የምታዩትን ሊያዩ ተመኝተው አላዩ፣ የምትሰሙትንም ሊሰሙ ተመኝተው አልሰሙ ቢልና ሉቃስ ወንጌል ላይ ደግሞ እንደዚህ ይላል። የምታዩትን የሚያዩ አይኖች ብፁዓን ናቸው እላችኋለሁና እናንተ የምታዩትን ብዙዎች ነቢያትና ነገሥታት ሊያዩ ወደዱ አላዩም፣ የምትሰሙትንም ሊሰሙ ወደዱ አልሰሙም አለ ይላል። ይህንን የሚናገረው ጌታችን ኢየሱስ ክርስቶስ ነው። ልክ ብዙ ነቢያት ሊያዩ ፈለጉ፣ ጻድቃን ሊያዩ ፈለጉ ማለት ምን ማለት እንደሆነ ጥቂት ልንገራችሁ። ብዙ ነቢያቶች ኢየሱስ ክርስቶስ እንደሚመጣ በትንቢት በራእይ በህልም በተለያዩ መንገዶች አይተዋል። ህልም አይተዋል፣ ራእይ አይተዋል። ሊመጣ ያለውን ጌታ በድንቅና በተአምራት ሊገለጥ ያለውን ጌታ አይተዋል። ለምሳሌ ሙሴን ብንመለከት ሙሴ እንደዚያ እግዚአብሔር ሲመሰክርለት እንደ ሙሴ ያለ ነቢይ የለም አለ ልና ማረጋገጫ እንደዚህ አለ። ሙሴን አለ ፊት ለፊት አናግረዋለሁ። ይህንን ያለው እግዚአብሔር ይመጣና ሊያዩ ወደዱ፣ ነገር ግን የምታዩትን ሊያዩ አልቻሉ። ፊት ለፊት አናግረዋለሁ ያለው እግዚአብሔር አላየም ሙሴን ስል ምን ማለት እንደሆነ ልንገራችሁ። ሙሴ ራሱ እንደዚህ አለ፣ ከእናንተ መካከል እንደኔ ያለ ነቢይ እግዚአብሔር ያስነሳላችኋል አለ። ኢየሱስ ክርስቶስ ጌታ ነው። ያንን የሚያራቀው ምንድነው? ሊመጣ ያለው ክብር ለሙሴ ከተገለጠው ክብር እንደገና ይበልጣል። ስጩሁና እስቲ ይበልጣል በሉ እስቲ። አጠገብ ያለውን ሰው ጨበጥ አድርጉና በሚበልጠው ክብር አካባቢ ነህ ያለኸው በሉ እስቲ። ዛሬ አንድ ነገር እነግራችኋለሁ። ከክብራችን ጋር የሚገዳደር ኃይል ሁሉ ከእግራችን በታች ይረገጣል። ጩሁና እስቲ ይረገጣል በሉ እስቲ።
ሃሌሉያ። ፊት ለፊት ያናገረውን ሙሴን ሲናገር ከሙሴ ጋር ከነበረው ክብር ይልቅ ከእናንተ ጋር ያለው ክብር ይበልጣል ነው። መጽሐፍ እንደዚህ ይላል፣ ከቀደመው ቤት ክብር ይልቅ የሁለተኛው ቤት ክብር ይበልጣል ይላል። መጽሐፍ ቅዱስ ላይ በየትኛውም ስፍራ በምናይበት ጊዜ ከቀደመው ይልቅ የሚከተለው ክብር ይበልጣል። ጩሁና እስቲ ይበልጣል በሉ እስቲ። ሃሌሉያ። ሲባካችሁን ድገሙና እስቲ ክብሩን ያየ ትውልድ በሉ እስቲ። በኢትዮጵያ ምድር ላይ በልዩነት የሚነሳበት ጊዜ ደርሷል። እግዚአብሔርን የሚያከብሩ ትውልዶች በኢትዮጵያ ምድር ላይ እንደገና ይነሳሉ። ከተነሱ ሰዎች መካከል አንዳንዶች በዚህ ጉባኤ መካከል አሉ። ጩሁና አሜን በሉ እስቲ። ሃሌሉያ። ፊት ለፊት ይነጋገራሉ። ሙሴን ካለ በኋላ በሙሴ ፊት ያለውን ክብሩን ያያሉ ይልና አሁን ያለው ግን ከዛ ክብር ይበልጣል ይላል። ለሙሴ ክብር የገለጠው አምላክ ለኛ ክብሩን ሳይሆን የገለጠው ራሱን ገልጦልናል። ኢየሱስ ክርስቶስ ጌታ ነው። አሁን የተጻፈልን ደብዳቤ አይደለም፣ የተላከልን ደብዳቤ አይደለም። ራሱ ዋናው የደብዳቤው ባለቤት በክብሩ በእኛ መካከል ተገልጧል። ጩሁና አሜን በሉ እስቲ። ወደ ክብሩ ክልል እንደገባችሁ እንዳያችሁ ራሳችሁንም ይዛችሁ ወደ ክብር ክልል ግቡ። የመጣ ያለው የክብሩ ኃይል ከባድ ነው። ከባድ ክብር ነው። የተለቀቀው ክብር ከባድ ነው። ስራ ሊጀምር ያለው ክብር ከባድ ነው። ስለዚህ በጥንቃቄ በክብሩ መንገድ ላይ ላያችሁት ክብር እንደተመለከታችሁ ክብር ራሳችሁን አሰጋችሁ። ፊደል ይገላል ይልና ፊደል ይገላል የሚለው ሌላ ጊዜ ያወራል። መንፈስ ግን ሕይወትን ይሰጣል ይላል። ኢየሱስ ክርስቶስ ጌታ ነው። ሕይወትን የሚሰጥ መንፈስ የመጣው ሕይወት ለመስጠት ስለሆነ በሕይወት ክልል ላይ ይህ የክብር ጌታ ቀልድ አያውቅም። መጽሐፍ እንደዚህ ይላል፣ ነቢያቶች፣ ጻድቃን፣ የእምነት አባቶች በየመንገድ በየምድረ በዳ ባለፉ ጊዜ እኔን ያስከበሩ አገልጋዮች፣ በብሉይ ኪዳን ዘመን የነበሩ የእምነት አባቶች በምድረ በዳ ከነሱ ጋር ሲንቀሳቀስ ከአለት ውሃ አፍልቄ ያጠጣኋቸው፣ ሰማያት ተከፍቶ መና ያዘነብኩላቸው፣ ጠላቶቻቸውን የተዋጋሁላቸው፣ የተነሳባቸውን ሁሉ ዝም ጸጥ ያደረግኩላቸው ከእነሱ ጋር የነበረው ክብር ሳይሆን አሁን ከእናንተ ጋር ያደረግኩት ክብሩን የላኩት እኔው ራሴ ከእናንተ ፊት ተገልጫለሁ። ያንን ክብር ሲገልጽ ጳውሎስ ሲናገር ያ አገልግሎት እንኳን በክብር ነው፣ በክብር ነው። ያ አገልግሎት እንኳን የከበረ ነው። አሁን ግን ያለው ከዛ የተለየ ነው። መጽሐፍ ቅዱስ ቃል በቃል ምን እንደሚል ታውቃላችሁ? ይበልጣል። እስቲ ይበልጣል በሉ እስቲ። ምንም ሳያቅማማ ነው የሚናገረው። ይበልጣል። 4 ነጥብ ይበልጣል። አንድ ነገር በሙሉ ኮንፊደንስ ልንገራችሁ፣ በዚህ ዘመን የምናገለግለው አገልግሎት ይበልጣል። ስጩሁና ይበልጣል በሉ እስቲ። የተደረገው ሁሉ ቢጻፍ አይበቃም። ለትምህርታችን ግን የተጻፈው ጥቂት አለ። ያ ማለት ምን ማለት መሰለ? የእግዚአብሔር ጥልቅ ምስጢር አይመረመርም የሚለውን ያመጣና እግዚአብሔር ከምናውቀው በላይ ኢየሱስ ጌታ ነው። የተሰጠን የተጻፈውን እንድናውቅ ነው። እንድናውቅ የተፈለገው ደግሞ እግዚአብሔር ከዚህ በላይ ኢየሱስ ክርስቶስ ጌታ ነው። ብዙዎች ተመኝቶ ያላዩትን ክብር ነው ያሳየው። እንኳን ለማየት ባይችሉ እንኳን መጥቷል የሚባለውን ለመስማት ናፍቀዋል። ግን አላገኙም፣ አላየሁትም፣ አልሰሙትም። ምን ማለት መሰላችሁ? አንዳንድ ነገሮች በልባችን ሊመጣ ይችላል። ብዙ ትንቢት አልተነገረም ወይ? በሕልም እግዚአብሔር አልተናገራቸውም ወይ? ድምፁን አልሰሙም ወይ ልትሉት ይችላላችሁ። እነርሱ የሚናገሩትን ነገር በተግባር ማየት ነው ናፍቆታቸው።
በተግባር ምን ቀጥ ማለት ትንሽ ገፋ ብዬ ልንገራቸው። ሊሰሙ ወደዱ ግን አልሰሙ ማለት የተናገሩት ትንቢት ሲፈጸም የተፈጸመውን የእግዚአብሔር ልጅ ኢየሱስ ክርስቶስ አሁን ልክ ከደቀ መዛሙርት ጋር እንደሆነና ሲናገር እንደ ድምፁን እንደዛው እንደሚሰሙ አጠገቡ ድምፁን ለመስማት ፈልገው ነበር። የተናገረ ያለው ለደቀ መዛሙርት ነው። ይህንን መስማት ፈልገው ነበር። እርሱ ሲናገር ስለ አንተ ትንቢት በፊት ድምፅ ስታሰማ ይህንን ራእይ ስታሳይ ነበርከው አንተን በቃ መስማት እንፈልጋለን። ስትናገር ያንን ነገር በእኛ ፊት አንተ እንቅስቃሴ አክት ስታደርግ ማየት እንፈልጋለን ብሎ በብዙ የጠበቁ ነበሩ። ነገር ግን እድል አላገኙም። ከነሱ መካከል ስምዖን የሚባለው እንደዚህ አለ። ትንቢት ተናግሮ ራእይ አይቶ ይሆናል ብሎ አልተቀመጠም። ይህንን ክብር ሳላይ አልሞትም አለ። ኢየሱስ ክርስቶስ ጌታ እንደተናገረው በእግዚአብሔር ቤት ሳይለይ ቆይቶ ያ ክብር ሲመጣ በዓይኖቹ ተመለከተ። በዓይን በቤቱ ያ ክብር ታይቷል። በድምፅ ብዙዎች ሲናገር ቀጥታ ድምፁን ሰምተዋል። መጽሐፍ ቅዱስ ሊያዩ ሊሰሙ ፈለጉ የሚለው በመንፈስ የሚሰማውን ድምፅ ብቻ ሳይሆን በተግባር የሚታየው። ጳውሎስ ሲናገር የኛ አገልግሎት የአዲስ ኪዳን አገልግሎት ይበልጣል ብሎ በሙሉ እምነት የሚናገርበት ምክንያት ገና ለመጣ ነው ብለን አይደለም። እኛ የምናምነው መጥቷል፣ ተገልጧል፣ ድምፁ ተሰምቷል፣ ጊዜው ከኛ ጋር ተቀላቅሎ ተዋህዷል ማለት ነው። ኢየሱስ ክርስቶስ ጌታ ነው። ያንን ገና ሊመጣ ነው። ያንን አንጠብቅም። የምንጠብቀው ክብር አንድና አንድ እኛ እንነጠቃለን። ክርስቶስ ዳግመኛ ወደ ምድር ይመጣል። ለዘላለም ከእርሱ ጋር በክብር እንነጠቃለን። ገና ግን ለማዳን የሚመጣበትን አንጠብቅም። ኢየሱስ ክርስቶስ ጌታ ነው። ክብሩን ያየ ትውልድ በነገራችን ላይ እንድታውቁ የምፈልገው ክብር ምንድን ነው? ክብር ምንድን ነው? ክብሩን ያየ ትውልድስ ምንድን ነው? ይህን ቀስ ብዬ ልንገርና እንጸልያለን። ክብር ምንድን ነው? ክብር ምንድን ነው? ክብር ሲባል የሚሰማ ነገር ምንድን ነው? በልባችን ውስጥ የሚታየው ምንድን ነው? እርግጠኛንም ክብሩን አይተናል። ግን ክብር ምንድን ነው? በዚህ ጊዜ ላይ በዓለም ዙሪያ ላሉ ኢየሱስ ክርስቶስን እናውቃለን በሚሉ ሰዎች መካከል ታላቅ መደነጋገር የገባው ክብር ማለት ምን እንደሆነ አልተረዱም። ክብር ምንድን ነው? ይህን እንድታስቡ ስለሚፈልግ ክብር ምንድን ነው? በውርደት ስፍራ ያለውም ክብር ይላል። ከቃሉ ውጭም ያለው ክብር ይላል። ዋው እከሌ ከብሯል፣ እከሌት ከብራለች እንላለን። ግን ክብር ለኛ ምንድን ነው? ክብር ለእናንተ ምንድን ነው? አንዳንድ ክብር ደግሞ እውነተኛ ክብር በውርደት መካከል ነው ያለው። ግን ክብር ምንድን ነው? አያችሁ፣ ክብር ምንድን ነው? ይሄን ብቻ እንድትይዙ ነው የምፈልገው። ክብር ምንድን ነው? መራብ፣ መጠማት፣ ማጣት፣ መውረድ፣ መውደቅ ምንድን ነው? ክብር መክበር፣ ከፍ ማለት፣ ማግኘት፣ መደሰት ክብር ምንድን ነው? መጽሐፍ ቅዱስ ሲናገር ጳውሎስ በቆሮንቶስ ላይ የክብር ዕቃ አለ፣ የውርደት ዕቃ አለ፣ ሁሉም ግን በአንድ ቤት ውስጥ ነው ይላል። ክብር አሁን እየተናገርኩ ያለሁት ክብር የዚህን ምድር ነገር አይነካም። እዛ ምድር በዚህ ምድር አካባቢ ያለውን ጉዳይ ታች አያደርግም።
ምክንያቱም እየመጣ ያለው ክብር በልዩነት እየመጣ ስለሆነ ማውራት የሚፈልገው ይህንን እውነተኛውን ክብር ነው። ክብሩን አይተናል ማለት በቀላሉ ታላቅነቱን አይተናል። ምኑን አይተናል? ታላቅነቱን አይተናል። እግዚአብሔር ታላቅ ነው። እግዚአብሔር ታላቅነቱን ብቻ አይደለም ኃይሉንም አሳይቶናል። ኃይሉን ብቻ አይደለም ቅድስናውንም አሳይቶናል። ቅድስናውን ብቻ አይደለም ፍቅሩንም አሳይቶናል። ፍቅሩን ብቻ አይደለም ማዳኑንም አሳይቶናል። የእግዚአብሔርን ታላቅነት ክብሩን ያየ ትውልድ ማለት የእግዚአብሔርን ታላቅነት ያየ ትውልድ፣ የእግዚአብሔርን ቅድስና ያየ ትውልድ፣ የእግዚአብሔርን ፍቅር ያየ ትውልድ፣ የእግዚአብሔርን የማዳን ከፍታ ያየ ትውልድ። ታላቅነቱንም አይተናል ልንል እንችላለን። ፍቅሩንም አይተናል ልንል እንችላለን። በእርግጥ አይተናል። ክብሩን ያየ ትውልድ ግን ምንድን ነው የሚያደርገው? እንድናውቅ የምፈልገው ነገር አለ። ክብሩን ያየ ትውልድ፣ ክብሩ የተገለጠለት ትውልድ፣ ድምፁን የሰማ ትውልድ፣ ድምፁን ያረጋገጠ ትውልድ፣ በመጀመሪያ ክብሩን አይቻለሁ ብሎ በራሱ እርግጠኛ የሆነ ትውልድ ያየውን ክብር ሪፍሌክት ያደርጋል። ያየው ክብር በሕይወቱ ላይ ይገለጣል። ያየው ክብር በመንገዱ ላይ ይገለጣል። የሚገለጠው በሂደት መሆኑ እንደሆነ ሳለ ነገር ግን ያ ያየው ክብር በሕይወቱ ላይ ይገለጥ ዘንድ በዛው መንገድ ላይ ይቆማል። የታየው ክብር አቅም አግኝቶ እንዳይወጣ የሚከለክሉ ብዙ ነገሮች ቢኖሩም የመጀመሪያው የክብሩ ከልካይ የሚሆኑ ክብሩን ያዩ በክብሩ መንገድ የማይቆሙ ሰዎች ናቸው። ከዚህ የተነሳ በምድሪቱ ላይ ብዙ ነገሮችን እንመለከታለን። ብዙ ነገሮችን። ነገር ግን ከነሱ መካከል እግዚአብሔር ለይቶ አውጥቶናል። እስቲ ተለይቻለሁ በሉ እስቲ ሃሌሉያ። ታላቅነትን የእግዚአብሔር ክብሩን አይተናል ስንል እኛ የምናወራው ክብር ስለዚህ ምድር ጉዳይ አይደለም። ሁልጊዜ እንደምንሰማውም እንደምናውቀው በምድሪቱ ላይ በምድራዊ ክብር ከሆነ መድረስ የማንችላቸው ብዙ ሰዎች አሉ። ያም ቢሆን ባንፈልገው ባንመኘው ማወቅ የሚገባን ግን የተገለጠውን ክብሩን በሕይወታችን ላይ ኤክስፒሪየንስ ማድረግ ነው። ክብሩን ያየ ትውልድ ክብሩን የሚገልጥ ከሆነ ብዙ ጊዜ የምንሸወድባቸው ነገሮች አሉ። ዛሬ እነዚያን ነገሮችን አይደለም ማወራው። ዛሬ ማወራው ክብሩን ስላየ ትውልድ አወራለሁ። ኢየሱስ ክርስቶስ ጌታ ነው። ክብሩን ያየ ትውልድ ምልክት አለ፣ መገለጫ አለ። ክብሩን ያየ ትውልድ ራሱ የሚያሳየው ፌድባክ ራሱ የሚገልጠው ነገር አለ። ይሄንን ሲናገር አንዳንድ ነገሮችን በግልጽ ስለምናውቅ አንዳንድ ስፍራ አንዳንድ ሰዎች ላይ የእግዚአብሔር ክብር ተገልጧል ብለን ሳንጨርስ አንዳንድ ሰዎች ሁለት እይታ ሁለት ምልከታ በእነሱ ውስጥ እናያለን። እጅግ በጣም በሚያሳፍር ሁኔታ አንዳንድ ሰዎች የክብሩ መገለጫ ለመሆን ይፈልጉና መሀል ላይ የሚለብሱት ካባ የሚመጣው ክብር ከባድ ስለሆነ እንድንዘጋጅ ጌታ የፈለገው ለዚህ ነው። አጠገብ ያለውን ሰው ጨበጥ አድርጉልኝ። ክብሩን አይተሃል በሉ እስቲ። ነገር ግን በሉ እስቲ ላየኸው ክብር ዝግጁ ሁኑ በሉ እስቲ። ምክንያቱም መጽሐፍ ቅዱስ እንደዚህ ይላል፣ መስማትንስ በጆሮዬ ሰምቼ ነበር፣ አሁን ግን ዓይኔ አየቻል።
አሁን የሰማነውን ክብር በዓይናችን የምናይበት ጊዜ ደርሷል። የሆነ በሽተኛ የሚፈወስበት፣ የእግዚአብሔር ታላላቅ ታምራት የሚደረግበት፣ የተዘጉ ደጆች የሚከፈቱበት፣ በሰዎች የማይታመኑ ታምራት የሚደረጉበት ጊዜ እየደረሰ ነው ያለው። ያየነውን የሰማነውን ነገር የምናይበት፣ በዓይናችን የምንመለከትበት ጊዜ እየመጣ ነው ያለው። ያ ክብር ሲመጣ ሌላ ቦታ ላይ እንደሚታይ አንዱ ታምራትን አይቶ አንዱ ተገናዝቦ የሚወጣበት አይደለም። ክብሩ ሲመጣ በአንድነት ይመጣል። የተቀበልነው መልእክት ደግሞ ይህንን ያረጋግጥልናል። ላየነው ክብር የምንሰጠው ምላሽ ትክክለኛ ስላይደለ ብዙ ጊዜ በረከቶቻችን በጤና ምክንያት ላልተገባ ሕክምና እየሰጠን ላልተገባ ስፍራ እየበተንን በረከቶቻችን ከእጃችን ሲበተኑ ቆይተዋል። ለክብሩ ምላሽ ስንሰጥ ግን የተበላ በረከት ሁሉ ይተፋል። እንዲተፋ የሚያስፈልገው ነገር አንድና አንድ እግዚአብሔር ተዘጋጅቷል። ከኛ ዝግጅት ያስፈልጋል። ክብሩን ያየ ትውልድ መልስ አለው፣ ምላሽ አለው። ያ ማለት ምን ማለት መሰላችሁ? በቃ ትክክለኛ ዳይሬክት የተለወጠ ህይወት ይኖራል። ጓደኛ ወደ ጓደኛ ቤት ሲሄድና ሰርግ ሲሄድ፣ ግብዣ ላይ ሲሄድ የተለየ ነው። ለግብዣ ስፍራ የግብዣ ልብስ፣ ለሰርግ ስፍራ የሰርግ ልብስ፣ ከጓደኛ ጋር ሲወጣ ከጓደኛ ጋር የሚሄድበት ልብስ አለ። የእግዚአብሔርን ክብር ያየ ትውልድ ለክብሩ ምንድን ነው የሚያስፈልገው? ክብርን ያየ ትውልድ በተለወጠ ህይወት እየኖረ ላየው ክብር የሚሆነውን ህይወት ይኖራል። ክብር ለዛ ክብር ስትኖር የህይወት ምስክርነት ለሌሎች ነው። ያ ትክክለኛ ውስጣዊም ክብር ደግሞ የምትገልጠው ላየኸው ክብር ነው። በዚህ ምድር ላይ እግዚአብሔርን ከሚጠሩ ሰዎች መካከል በትክክለኛ መንገድ ክብሩን ያየ ትውልድ መለየት አለበት። ለዚህ ነው መጽሐፍ ቅዱስ ሲናገር ከመካከሉ አውጡ የሚል። እልፍ በሉ እናንተ የእግዚአብሔርን ዕቃ የምትሸከሙ እልፍ በሉ። ለምንድን ነው እልፍ በሉ የሚለው? የሚመጣው ክብር እዛ አካባቢ ስለማያገኝ እዛ አካባቢ ያለው ነገር ጥለ እልፍ በሉ። ስለዚህ ወደ ተለየ ክብር ስፍራ ከመጣን ያንን ስፍራ የሚመስል ህይወት መኖር አለብን። ክብሩን ያየ ሰው መገለጫው ያንን ህይወት ይኖራል። በስድብ መካከል ያንን ህይወት ይኖራል። በማግኘት መካከል ያንን ህይወት ይኖራል። በጥላቻ መካከል ያንን ህይወት ይኖራል። በውርደት መካከል ያንን ህይወት ይኖራል። የሚያስገድደው ላየው ክብር መኖር እንጂ ሌላ ነገር አይታይም። ደግሞ መታዘዝ የሚባለው በህይወቱ ላይ ሁልጊዜ ይታያል። መታዘዝ ለክብሩን ስላየ ለዛ ክብር ህይወት ለመኖር መለወጡን ሲያረጋግጥ ለዛ ክብር ይታዘዛል። ለምሳሌ ያየው ክብር ተው ካለ ይተዋል። ምን ማለት መሰላት? ለራሱ ፍቃድ መኖሩን ያቋርጣል። ማን ነው ጳውሎስ ሲናገር እኔ እኮ ሞቻለሁ፣ አሁን በህይወት አይደለሁም፣ ሕያው አይደለሁም፣ ከክርስቶስ ጋር ተሰቅያለሁ፣ ሞቻለሁ፣ ለሚመጣው ነገር ሁሉ ሞቻለሁ፣ ለዚህ ዓለም ነገር ሞቻለሁ፣ የምትሉት ነገር አይገባኝም። ስትጨርሱ የኔ ጉዳይ ወንጌልን ያዩትን ክብር መናገር ነው። ላየው ክብር ይታዘዛል። እዛ ክብር መታዘዝ ማለት በዛ ክብር ትእዛዝ ውስጥ ደግሞ እግዚአብሔር የሰጠው ትእዛዝ በቤተ ክርስቲያን ውስጥ ስላለ በቤተ ክርስቲያን መካከል ትእዛዝ ስር ይቀመጣል። ያንን ትእዛዝ ሲታዘዝ በተለወጠ ህይወት ሲኖር፣ በነገራችን ላይ ትክክለኛ የሆነ ህይወት በክብርና በፍርሃት መካከል ህይወቱን ይመራል። ክብሩን ያየ ትውልድ ህይወቱ ይናገራል። ምስክርነት የሚባለው ምስክርነት ማለት በህይወት ጥሩ ሰው ምናምን አይደለም። ያየውን ክብር ለሰዎቹ ይናገራል። አያርፍም።
አሁን እኔ የምናገርበት የመጀመሪያው ምክንያት አሁን ጀምሬያለሁ። ታያለህ፣ ትመለከታለህ፣ ትጠልቅበታለህ፣ ትዋኝበታለህ። ህይወት በዛው ይስተካከላል። ከዛ በኋላ ደግሞ ለሰዎች ትናገራለህ። ካላያ ትናገር። እርግጠኛ ካልሆንክም አታውራ። እስከዛ ድረስ ክብሩን ለማየቱ እርግጠኛ አይደለህም። በትክክል ክብሩን አይተህ ስትጨርስ ግን ያየኸውን ክብር ለሰዎች ከመናገር ወደ ኋላ አትልም። መጽሐፍ ቅዱስ ሲናገር እንደዚህ ይላልና በወንጌል አላፍርም። ያለ ወንጌል በወንጌል አላፍርም ጳውሎስ ያለበት ዘመን ላይ ወንጌል አይነገርም፣ በጣም ያስቸግራል። ነገር ግን በዛ መካከል ጳውሎስ ሲናገር እናያለን። አሁን ደግሞ በእኛ ዘመን ላይ በወንጌል አላፍርም የምንልበት ዘመን ደርሷል። ምክንያቱም ወንጌል የሚባለውን ወንጌል በወንጌል ክብሩ ሳይሆን ሰዎች በራሳቸው መንገድ እየተናገሩ የብዙዎች እይታ እየተንሻፈፈ ስላለ ትክክለኛውን ወንጌል ለመናገር ክብሩን በትክክል ያዩ ትውልዶች ይህንን ክብር ከመግለጥ ወደ ኋላ አይሉ። በህይወት በኑሮ በድርግትና በአንደበት መናገር ይጀምራል። ክብሩን ያየ ትውልድ ለዛ ክብር ህይወት ራሱን አሳልፎ ይሰጣል፣ ሳክሪፋይስ ያደርጋል። ያንን ህይወት ለመኖር በሚያደርገው ድርጊት መካከል ግን ብዙ ጦር አለ፣ ብዙ ውጊያ አለ፣ ብዙ ነገር ግን አንድ ነገር ልንገራችሁ። ከዚህ ካያችሁና ከተገለጠው ክብር የተነሳ ለአንዳንዶቻችን በስራ ቦታ ላይ እግዚአብሔር ለውጥን ያመጣል። ለአንዳንዶቻችን በቤታችሁ ላይ ለውጥን ያመጣል። ባካችሁ ጮሁና አሜን በሉ። ስጮሁና አሜን በሉ። በእውነት የዚችን ቤተክርስቲያን ሰዎች እግዚአብሔር ይቀይራል። የመንፈስ አገልግሎት እንዴት ይልቅ በክብር አይሆንም? የኩነኔ አገልግሎት ክብር ከሆነ ይልቅ የጽድቅ አገልግሎት በክብር አብዝቶ ይበልጣል። እኛም ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስተዋት ያብለጨለጭን መንፈስ ከሚሆነው ጌታ እንደሚደረግ ያን መልክ እንመስል ዘንድ ከክብር ወደ ክብር ለውጥ ይሁን በጉባኤያችን መካከል፣ ለውጥ ይሁን በወንድሞቻችን መካከል፣ ለውጥ ይሁን በሕይወታችን መካከል፣ ለውጥ ይሁን በሥራ መካከል፣ ለውጥ ይሁን በአገልግሎት መካከል፣ ለውጥ ይሁን በቤተ ክርስቲያን መካከል። ትጩሁና ለውጥ ይሆናል በሉ እስቲ። የአገልግሎት ለውጥ፣ የእግዚአብሔርን ክብር የመግለጥ ለውጥ፣ ክብሩን በተግባር የመኖር ለውጥ፣ መልእክቱን የመኖር ለውጥ፣ የተቀበልነውን ሕይወት የመኖር ለውጥ። አካሄዱ የተለየ፣ አረማመዱ የተለየ፣ አካባቡ አወጣጡ የተለየ። ቅዱስ ላይ ስንመለከት ነህምያ የእግዚአብሔርን ክብር በአገሩ በምድርቱ አይቷል። በምድሩ ተማርኮ በሄደበት አገር ላይ የንጉሥ እጅ አሳላፊ የነህምያን መጽሐፍ ምዕራፍ 1 በምናይበት ጊዜ ነህምያ የሆነ መልእክት ይሰማል። ስለ ቤተ ክርስቲያን፣ ስለ ኢየሩሳሌም፣ ስለ እስራኤል አገር፣ ስለዛ ቤተ መቅደስ ከሰው ወሬ ይሰማል። ያንን ወሬ በሚሰማበት ጊዜ በነህምያ ውስጥ አንድ ነገር ታየ። ተማርኮ ከመምጣቱ በፊት በዛ አገር ላይ ያለው የቤተ መቅደስ በቤተ መቅደስ የሚገለጠው የእግዚአብሔር ክብር ነህምያ ውስጥ ተመላለሰ። ያንን ክብር አይቷልና፣ ያንን ክብር ሰምቷልና፣ ያንን ክብር ኖሯልና ያ ክብር ከእስራኤል ምድር መነሳቱን ሲሰማ ተናጋሪው እንደዚህ አለ። ኢየሩሳሌም ቤተ መቅደስ ፈርሳለች፣ ቅጥሮቿ ፈርሷል፣ በሮቿ በእሳት ተቃጥሏል። እንደተገለጠ ክብር
ሲነገር እያየ የነህምያ ፊት ተለወጠ። እየሰማ የነህምያ ፊት ተለወጠ። ያንን ድምፅ ሲሰማ ነህምያ ካለበት ከተማረከበት አገር ወጣ። ያየው ክብር አለና የሱ መማረክ አልገደደውም። ነገር ግን የእግዚአብሔር ቤት ክብር ስፍራውን ሲለቅ ጠላቶች ደግሞ ያንን ሲደፍሩ መስማቱ ነህምያን አንቀሳቀሰው። በልቡ ላይ የሆነ ነገር ተገለባበጠና በእግዚአብሔር ፊት ሆኖ ወደ ስራ ገበታ ወደ ንጉሱ ሲሄድ ንጉሱ እንደዚህ አለው፣ ፊቲ ስለምን ጠቆረ? ፊቲ ስለምን ጠቆረ? ሐዘን አያለው፣ ደስታ በፊት አይታይም። ምስጢሩ ምንድነው? ተናገር ብሎ ንጉሱ ሲናገር ኢየሩሳሌም ቅጥሯ ፈርሶ በሮቿ በእሳት ተቃጥሎ መደሰት አልችልም። ያ የሆነው ይሄ ሆኗልና ያ ክብር የእግዚአብሔር ክብር የሚገለጥበት ስፍራ ተደፍሯል ብሎ ሲናገር ንጉሱ እንደዚህ አለ፣ ምን አደርግልህ ዘንድ ትወዳለህ? የምትፈልገውን ጠይቃል። ደብዳቤ እንድትጽፍ ፈልጋለሁ። የወደቀውን ያንን ቤት ለመስራት ነህምያ እንድነሳ ያደረገው በፊት የነበረውና ያየው ክብር ነው። አሁንስ በተለያየ ተቋም የወደቀው የእግዚአብሔር ክብር በእኛ ይታይ ዘንድ እግዚአብሔር ክብሩን አሳይቶናል። ያንን ክብር አይቶ የፈረሰውን ተመልክቶ ኖርማል መሆኑና ዝም ማለት በእግዚአብሔር ዘንድ ያስጠይቃል። አከልካይ አያመልጥም፣ ወንድ አያመልጥም፣ ሴት አያመልጥም። የሚመጣው ክብር የሚለይ ክብር ስለሆነ ማንም ለዚህ ክብር የሚቆምበትን ኃይል ሊሰጥ እርሱ የታመነ ነው። የማይፈልግ ካለ ግን ያ ክብሩ አልፎ ይሄዳል። በሕይወታችሁ የሆነ ነገር ስታዩ፣ የእግዚአብሔር ክብር የጎደለበት ነገር ስታዩ ፊታችሁ ከተለዋወጠ ደስ ይበላችሁ። የሚሰማ የሌለ ይመስላል። የሰማይ አምላክ እግዚአብሔር ጆሮቹን አንተ ላይ አድርጓል። የወደቀው በብዙ ሃይማኖት ድርጅት ላይ የወደቀው የእግዚአብሔርን ክብር እንደገና ማንሳት የሚፈልግ ትውልድ ካለ ዛሬ እንጸልያለን። እግዚአብሔር ኃይል ይጨምርለታል። ባካችሁን ጩኹና አሜን በሉስ። ፊቱ ተለወጠ፣ ነህምያ ተቀየረ። ሐዘን በሐዘን ሆነ። ሰውየው ይበላል፣ ይጠጣል፣ ችግር የለበትም። ይለብሳል፣ ያገጣል፣ ችግር የለበትም። ወደ ንጉሱ ስለሚገባ እርሱ ብቻውን መብላትና መጠጣት ሳይሆን ወደ ንጉሱ ይገባል ተብሎ ለእርሱ የተመደበለት ፕሮቶኮል አለ። ለንጉሱ ፊት ለመቅረብ የሚያስችለው ነገር ካላደረገ ሊመልሱት ይችላል። ነገር ግን ከወትሮ ነገሩ ተቀየረበት። በፊት እኮ ሰላም ነው፣ ደስተኛ ነው፣ ንጉሱ ይወደዋል። በንጉስ ፊት የሚያደርገው መስተንግዶ ሁሉ ደስ ይለዋል። ነገር ግን ከነበረው ክብር ይልቅ የመጀመሪያ እሱ ያየው የእግዚአብሔር ቤት ክብር ስፍራን ለቋል ሲባል ሰውየው በተማረከበት ሀገር ላይ ውስጡ ነደደ፣ ተቆጣ። ቤተሰብ እኮ አለው፣ እኔ ተመችቶኛል፣ ቤተሰብን ልመለከት አላለም። ቤተሰብን እንዴት ላድርግ አላለም። ሀገርን ምንለን አላለም። የእግዚአብሔር የኢየሩሳሌም ቅጥር ፈርሷል፣ በሮቿን በእሳት ተቃጥሏል ብሎስ ተብሎ ሲነገር ፊቱ ተቀየረ። ክብሩን ያየ ትውልድ ወንድሞች፣ እህቶች ፊቱ በቁጣ ሊገለጥ ይችላል። ውስጡ ሊረባበሽ ይችላል። እስከ መቼ ካላችሁ ያ የተበላሸው የተከደነው የተነሳው የእግዚአብሔር ክብር እስኪመለስ ድረስ በዛዛት ያንን ቁጣ እግዚአብሔር አምላክ በውስጡ ሲያስቀምጥና ሲቆጣ ሲያዝን ንጉሱ ሲናገር ደብዳቤ ሲጻፍለት ደብዳቤን ይዞ ሲመለስ አንተ ቤተክርስቲያኒቱ ስትፈርስ በሮቿ ስትቃጠል የነበሩ አገልጋዮችና ካህናት ነጦቢያ፣ ሰንበላጥና ጌሰም የሚባሉ ለክብራቸውና ለሆዳቸው ለዚህ ምድር ኑሮ ራሳቸውን ያስገዙ ሰዎች እንዴት ይሰራል ብሎ ተነሱ። ይህ ቤት ገና ቀበሮ ሲነሳ ይፈርሳል።
እጅ ጦር ይዟል፣ ሰይፍ ይዟል። በአንድ እጅ ደግሞ ቤቱን እየሰራ ነው ያለ። ሶስቱ ሰዎች ሲቃወሙ ከላይ መንግስት ደብዳቤ ከጫፍ እስከ ጫፍ ጽፎለታል። አንድ ነገር ልንገራችሁ፣ ባያችሁት ክብር እንዳትኖሩ ወይም እየኖርኩ አይደለሁም ብላችሁ የምታስቡት ነገር ካለ አንድ መልእክት አለ። የተጻፈላችሁ ደብዳቤ ከላይኛው ክፍል መጥቶላችኋል። እግዚአብሔር አምላክ ከእናንተ ጋር አለ። ጩኹና እግዚአብሔር ከኔ ጋር ነው በሉ። ሃሌሉያ። በተቃዋሚ መካከል አያችሁ፣ ተቃውሞ በርትቶ ሲነሳ የተነሳው ነህምያ ያስነሳቸው ሰዎች ደግሞ እንደ ነህምያ በአንድ እጅ ቤቱን ይሰራሉ፣ የወደቀውን የፈረሰውን ይሰራሉ። በአንድ እጃቸው ሰይፍና ጦር ይዘዋል። ጌሰም፣ ሰንባላጥና ጦቢያ ክርክራቸውን ሲጨርሱ ሲከራከሩ አንተ ቤቱ በሚሰራበት አካባቢ የለም፣ እዛው ተወሽቆ። ሃሌሉያ። እያዩ ግን የእግዚአብሔር ቤት በክብር ይቆማል። እያዩ ቤቱን የሚሰሩ ሰዎች በክብር ይቆማሉ። እያዩ የእግዚአብሔር ክብር ያዩ ሰዎች በክብር ይቆማሉ። ጩኹና የእግዚአብሔር ክብር በሉ እስቲ። ከዛ ቤቱ ተጠናቀቃለ። ቤቱ ሲያልቅ ተቃውሞ አበቃ። 2018 በኋላ የምናየው ነገር ተቃውሞ ሳይሆን ተቃውሞ አብቅቶ የእግዚአብሔርን ክብር ብቻ እናያለን። ኢየሱስ ክርስቶስ ጌታ ነው።